አንድ አባት 100 ዓመት ሙሉ የጠበቀውን ብቸኛ የተስፋ ልጁን በገዛ እጁ ሊሰዋ ቢላዋን ሲያነሳ ምን ይሰማው ይሆን? ልጁ አባቱ ሊያርደው ሲያዘጋጀው ምን አስቦ ይሆን? ይህ ታሪክ የመጽሐፍ ቅዱስን ታሪክ ለዘላለም የቀየረ የብዙሃን እምነት መሰረት የሆነው የይስሐቅ ታሪክ ነው። አብርሃም፣ ያዕቆብና ዮሴፍ በታላላቅ ተጋድሏቸው ሲታወሱ፣ ይስሐቅ ግን ጸጥተኛው የአብርሃም ቃል ኪዳን ወራሽ ተብሎ ይታወቃል። ነገር ግን የእሱ ሕይወት እኛ ከምናውቀው በላይ በሚስጥራት በፈተናዎችና በታላቅ የእምነት ጉዞ የተሞላ ነበር። ሰላም ጤና ይስጥልን የተወደዳችሁ የወንጌል ሚዲያ ቤተሰቦች፣ ዛሬ በመጽሐፍ ቅዱስ ውስጥ እጅግ ጥልቅና ሰፊ ትምህርት ወደ ያዘው ወደ ይስሐቅ ሙሉ የሕይወት ታሪክ እንጓዛለን። ከመወለዱ በፊት የነበረው ትንቢት፣ በሞሪያ ተራራ ላይ ካጋጠመው አስደንጋጭ ፈተና እስከ ሚስቱ ርብቃ መምጣትና እስከ ሕይወቱ ፍጻሜ ድረስ ያለውን ሙሉ ታሪክ በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግና ቪዲዮውን ላይክ ማድረግን እንዳትረሱ። ወደ ታሪኩ እንለፍ። የይስሐቅ ታሪክ የሚጀምረው ከመወለዱ ከብዙ ዓመታት በፊት ነው። እግዚአብሔር ለአብርሃም ዘርህን እንደ ሰማይ ከዋክብት አበዛዋለሁ ብሎ ቃል ገብቶለት ነበር። ነገር ግን ዘመናት አለፉ። አብርሃም ዕድሜው 99 ዓመት ደረሰ። ሚስቱ ሳራም ማህፀኗ ደርቆ 90 ዓመት ሆናት። በሰውኛ አስተሳሰብ ልጅ መውለድ ፈጽሞ የማይቻልበት ደረጃ ላይ ደረሱ። በዘፍጥረት ምዕራፍ 18 ላይ እግዚአብሔር ለአብርሃም በድጋሚ ተገለጠለት። የዛሬ ዓመት እንደ ዛሬው ጊዜ እመለሳለሁ፣ ሚስት ሳራም ልጅን ታገኛለች አለው። በድንኳኑ በስተጀርባ ሆና ይህን የሰማችው ሳራ ምን አደረገች? በልቧ ሳቀች። እኔ ካረጀው በኋላ በውኑ ይሆንልኛልን? ጌታዬም ፈጽሞ አርጅቷል አለች። እግዚአብሔር ግን የሳራን ሳቅ ወደ እውነተኛ ደስታ ቀየረው። በተናገረው መሰረት አብርሃም በ100 ዓመቱ ሳራ በ90 ዓመቷ ወንድ ልጅ ወለዱ። ስሙንም ይስሐቅ አሉት። ይስሐቅ ማለት ሳቅ ወይም እሱ ይስቃል ማለት ነው። የእግዚአብሔር ታማኝነት የሰዎችን ጥርጣሬና ፌዝ ወደ ታላቅ የምስጋና ሳቅ እንደሚቀይር ማረጋገጫ ሆነ። ልጁ አደገ፣ ጡትም ጣለ። በዚያን ቀን አብርሃም ታላቅ ግብዣ አደረገ። ነገር ግን በቤቱ ውስጥ ሌላ ውጥረት ተፈጠረ። የግብፃዊቷ ሴት የአጋር ልጅ እስማኤል በይስሐቅ ላይ ሲቀልድና ሲያፌዝ ሳራ አየችው። ይህ ሁኔታ በቤተሰብ ውስጥ መለያየትን አመጣ። አብርሃም አጋርንና እስማኤልን ወደ ምድረ በዳ እንዲሰናበቱ ተገደደ። አሁን ይስሐቅ የአባቱ ብቸኛ ወራሽ ሆኖ ቀረ። ይስሐቅ ወጣት በሆነ ጊዜ የአብርሃም እምነት እስካሁን ካጋጠሙት ፈተናዎች ሁሉ እጅግ ከባዱና አስፈሪው ፈተና ገጠመው። እግዚአብሔር አብርሃምን ጠራው። የምትወደውን አንድ ልጅህን ይስሐቅን ይዘህ ወደ ሞሪያ ምድር ሂድ፣ እኔ በምነግርህ በአንዱ ተራራ ላይ መስዋዕት አድርገህ ሰዋው አለው። ይህ ትእዛዝ ምንኛ የሚረብሽ ነው! እግዚአብሔር ሰዋዊ መስዋዕትን የሚጠላ አምላክ ሆኖ ሳለ እንዴት አብርሃምን ይህንን ይጠይቀዋል? ደግሞስ ተስፋ ሁሉ የተመሰረተው በዚህ ልጅ ላይ አይደለምን? ነገር ግን አብርሃም አላቅማማም። ማለዳ ተነሳ፣ አህያውን ጫነ፣ ይስሐቅንና 2 ብላቴናዎችን ይዞ ጉዞ ጀመረ። ለ3 ቀናት ሙሉ ተጓዙ። በዚያ ጉዞ ላይ በአባትና በልጅ መካከል ምን አይነት ከባድ ዝምታ እንደነበር አስቡት። ወደ ተራራው ሲቃረቡ ይስሐቅ ለአባቱ አንድ ጥያቄ አቀረበ። አባት ሆይ፣ እሳቱና እንጨቱ ይኸው አለ፣ የመስዋዕቱ በግ ወዴት ነው? አለ። አብርሃምም የመለሰው መልስ በእምነት የተሞላ ነበር። ልጄ ሆይ፣ የመስዋዕቱን በግ እግዚአብሔር ያዘጋጃል አለው። ቦታው ላይ ሲደርሱ አብርሃም መሰዊያውን ሰራ፣ እንጨቱንም ረበረበ። ልጁን ይስሐቅን አስሮ በመሰዊያው እንጨቱ ላይ አጋደመው። አብርሃም ቢላዋውን አንስቶ ልጁን ሊያርድ ሲል የእግዚአብሔር መልአክ ከሰማይ ጠራና አብርሃም አብርሃም፣ ብላቴናው ላይ እጅህን አትዘርጋ፣ አንድ ልጅህን ለእኔ አልከለከልክምና እግዚአብሔርን የምትፈራ መሆኑን አሁን አውቄአለሁ አለው። አብርሃም ቀና ሲል ቀንዶቹ በእንጨት የተያዙትን በግ አየ፣ በልጁም ፈንታ ሰዋው። ያንን ቦታ እግዚአብሔር ያዘጋጃል ወይም ያህዌ ይሬ አለው። ይህ ታሪክ ይስሐቅ ለወደፊቱ ለሚመጣውና ለዓለም ኃጢአት ራሱን መስዋዕት አድርጎ ለሚሰጠው ለኢየሱስ ክርስቶስ ፍጹም ምሳሌ ሆኖ ያለፈበት ታላቅ ክስተት ነው። ከዚህ ታላቅ ፈተና በኋላ የይስሐቅ እናት ሳራ በ127 ዓመቷ አረፈች። ይስሐቅ በእናቱ ሞት በእጅጉ አዝኖ ነበር። አብርሃምም ልጁ ይስሐቅ ከአረማውያን ከከናን ሴቶች እንዳያገባ ይልቁንም ወደ ዘመዶቹ ምድር ሂዶ ሚስት እንዲያመጣለት ታማኝ ሎሌውን ላከው። ሎሌው በጉድጓድ አጠገብ ቆሞ ለእኔና ለግመሎች ውሃ የምታጠጣኝን ሴት እግዚአብሔር የመረጣት ይሁን ብሎ ጸለየ።
ጸሎቱን ሳይጨርስ ውብና ደግ የሆነች ርብቃ በገንቦዋ ውሃ ይዛ መጣች። ለሎሌው ለ10 ግመሎቹ ውሃ ቀዳች። እግዚአብሔር የይስሐቅን የሕይወት አጋር አዘጋጅቶ ነበር። ርብቃ ወደ ከነዓን መጣች። ይስሐቅ በመሸ ጊዜ ሊጸልይ ወደ ሜዳ ወጥቶ ቀና ሲል ግመሎችን አየ። ርብቃም ይስሐቅን ባየች ጊዜ ከግመሏ ወርዳ ፊቷን ተከናነበች። ይስሐቅም ርብቃን ወደ እናቱ ድንኳን አገባት፣ ሚስቱም ሆነች፣ ወደዳትም። ከእናቱ ሞት በኋላ ተጽናና። ነገር ግን ልክ እንደ እናቱ ሳራ ርብቃ መውለድ አልቻለችም ነበር፣ መካን ነበረች። ይስሐቅ ግን እንደ አባቱ እንደ አብርሃም የሌላ ሴት እቅፍ ውስጥ አልገባም። ስለ ሚስቱ ወደ እግዚአብሔር አጥብቆ ጸለየ። እግዚአብሔርም ጸሎቱን ሰማ። ርብቃም መንታ ልጆችን ጸነሰች፣ ኤሳውንና ያዕቆብን። በምድሪቱ ላይ ታላቅ ረሃብ ሆነ። ይስሐቅም ወደ ፍልስጤም ንጉሥ ወደ አቢሜሌክ ወደ ጌራራ ሄደ። እግዚአብሔርም ተገለጠለትና ወደ ግብፅ አትውረድ፣ እኔ በምልህ ምድር ተቀመጥ፣ ለአንተና ለዘርህ ይችን ምድር ሁሉ ሰጣለሁ፣ የምድር አሕዛብ ሁሉ በዘርህ ይባረካሉ አለው። ይስሐቅም በጌራራ ተቀመጠ። የዚህ ስፍራ ሰዎች ስለ ሚስቱ ጠየቁት። እሱም እህቴ ናት አለ። የዚህ ስፍራ ሰዎች ለርብቃ ሲሉ እንዳይገድሉት ስለፈራ ነው። በዚያም ብዙ ቀን ከተቀመጠ በኋላ የፍልስጤም ንጉሥ አቢሜሌክ በመስኮት ሆኖ ይስሐቅ ሚስቱ ርብቃን ሲዳራ ታየ። አቢሜሌክም ይስሐቅን ጠራ፣ እንዲህም አለው፣ እንዴት እህቴ ናት አልክ አለው። ይስሐቅም በእሷ ምክንያት እንዳልሞት ብዬ ነው አለው። አቢሜሌክም ሕዝቡን ሁሉ የዚህን ሰው ሚስት የሚነካ ሞትን ይሙት ብሎ አዘዘ። ይስሐቅም በዚያ ምድር ዘርን ዘራ። በዚያች ዓመት 100 እጥፍ አገኘ። እግዚአብሔርን ባረከው። ሰውየው ታላቅ ሆነ፣ እጅግም ባለጸጋ ሆነ። ነገር ግን ስኬት ሁልጊዜም ቅናትን ይወልዳል። ፍልስጤማውያን በይስሐቅ ሀብት ቀኑበት። የአባቱ የአብርሃም ሎሌዎች የቆፈሩትን የውሃ ጉድጓዶች ሁሉ በአፈር ደፈኑባቸው። ንጉሡ አቢሜሌክም ከኛ ይልቅ እጅግ በርትተሃልና ከኛ ዘንድ ሂድ አለው። እዚህ ላይ ነው የይስሐቅ የሰላም ሰውነት የሚታየው። ከነሱ ጋር መዋጋት ሲችል እያፈገፈገ ሌላ ጉድጓድ ይቆፍር ነበር። የመጀመሪያውን ጉድጓድ ቆፈሩ። የጌራራ እረኞች ውሃው የኛ ነው ብለው ተጣሉ። ስሙን ኤሴቅ ወይም ውዝግብ አለው። ሁለተኛውን ቆፈሩ፣ በሱም ደግሞ ተጣሉ። ስሙን ሲጥና አለው። ይስሐቅም ግን ጠብን አልፈለገም፣ ትቷቸው ሄደ። ሶስተኛውን ጉድጓድ በቆፈረ ጊዜ ግን አልተጣሉበትም። ስለዚህም አሁን እግዚአብሔር አሰፋልን በምድርም እንበዛለን ሲል ስሙን ርሆቦት አለው። ይስሐቅ በጸጥታና በትዕግስት ማለፍ እንዴት ታላቅ በረከትን እንደሚያመጣ በተግባር አሳይቷል። ጠላቶቹ ሳይቀሩ የእግዚአብሔር ጥበቃ ከእሱ ጋር እንዳለ አይተው በኋላ ላይ የሰላም ቃል ኪዳን ሊያደርጉ ወደ እሱ መጡ። ይስሐቅም ለምን ወደ እኔ መጣችሁ? እናንተ ጠልታችሁኛል፣ ከእናንተም ለይታችሁ አሳድዳችሁኛል አላቸው። እነሱም እኛ በአንተ ክፉ እንዳልሰራን ሁሉ አንተም ክፉ እንዳትሰራብን ቃል ኪዳን እናድርግ አሉት። ይስሐቅም ማዕድ አቀረበላቸው። በሉ ጠጡም። ማልደው ተነስተው እርስ በርሳቸው ተማማሉ። እነሱም በደህና ሄዱ። በዚያን ቀን የይስሐቅ ሎሌዎች መጡ። ውሃ ቆፍረን አገኘን ብለው ነገሩት። ስሟን ሳቤህ ብለው ጠራት። ስለዚህ የከተማይቱ ስም እስከ ዛሬ ድረስ ቤርሳቤህ ትባላለች። ይስሐቅ ሸምግሎ ዓይኖቹ ከማየት በፈዘዙ ጊዜ ታላቁን ልጁን ኤሳውን ጠርቶ ልጄ ሆይ አለው። እሱም እንሆ አለው። እሱም አለው እነሆን ያረጀሁ የመሞትበት ቀንንም አላውቅም። አሁን ማደኛህን የፍላጻህን አፎትና ቀስትህን ውሰድ፣ ወደ ምድረ በዳ ውጣ፣ አደንም አድንልኝ፣ ሳልሞት ነፍሴ እንድትባርክህ የጣፈጠ መብል እኔ እንደምወደው አዘጋጅተህ እበላ ዘንድ አምጣልኝ አለው። ርብቃም ይስሐቅ ለልጁ ለኤሳው ሲናገር ትሰማ ነበር። ኤሳው አደን አድኖ ሊያመጣ ወደ ምድረ በዳ ሄደ። ርብቃ ልጇን ያዕቆብን እንዲህ አለችው፣ እነሆ አባትህ ለወንድምህ ለኤሳው አደን አድነህ አምጣልኝ፣ ሳልሞት በልቼ በእግዚአብሔር ፊት እንድባርክህ የጣፈጠ መብል አድርግልኝ ብሎ ሲናገረው ሰማሁ። አሁንም ልጄ ሆይ እኔ በማዝህ ነገር ስማኝ፣ ወደ መንጋ ሂደህ 2 መልካም ጠቦቶችን አምጣልኝ። እነሱንም ጣፋጭ መብል ለአባትህ እንደሚወደው አደርጋለሁ። ለአባትህም ሳይሞት እንዲባርክህ ይበላ ዘንድ ታገባለታለህ አለችው። ያዕቆብም እናቱን አላት፣ እነሆ ኤሳው ወንድሜ ጠጉራም ሰው ነው፣ እኔ ግን ለስላሳ ነኝ አላት። እናቱም አለችው፣ ልጄ ሆይ መርገምህ በእኔ ላይ ይሁን፣ ቃሌን ብቻ ስማኝ፣ ሂድና አምጣልኝ አለችው። ሄዶም አመጣ፣ ለእናቱም ሰጣት። እናቱም የጣፈጠውን መብል ለአባቱ እንደሚወደው አደረገች። ያዕቆብ የኤሳውን ልብስ ለብሶ እጆቹን በፍየል ቆዳ ሸፍኖ ወደ አባቱ ገባ። ይስሐቅ ግራ ተጋባ።
ድምፅህ የያዕቆብ ድምፅ ነው፣ እጆች ግን የኤሳው እጆች ናቸው አለ። እሱም አላወቀውም ነበር። እጆቹ እንደ ወንድሙ እንደ ኤሳው እጆች ጠጉራም ነበሩና፣ ስለዚህም ባረከው። እንዲህም አለ፣ የልጄ ሽታ እግዚአብሔር እንደባረከው እርሻ ሽታ ነው። እግዚአብሔር ከሰማይ ጠል ከምድር ስብ የእህልንም የወይንንም ብዛት ይስጥህ። አሕዛብ ይገዙልህ፣ ሕዝብም ይስገድልህ። ለወንድሞች ጌታ ሁን፣ የእናትህም ልጆች ይስገዱልህ። የሚረግምህ እሱ ርጉም ይሁን፣ የሚባርክህም ብሩክ ይሁን አለው። ይስሐቅም ያዕቆብን ባርኮ ከፈጸመ በኋላ ያዕቆብ ከአባቱ ከይስሐቅ ፊት ከወጣ በኋላ ወዲያውኑ በዚያ ጊዜ ኤሳው ከአደኑ መጥቶ ገባ። አባቱ ይስሐቅም አንተ ማነህ አለው። እሱም እኔ የበኩር ልጅ ኤሳው ነኝ አለው። ይስሐቅም እጅግ ደነገጠ፣ እንዲህም አለ፣ ያደነውን አደን ወደ እኔ ያመጣ ማን ነው? አንተ ሳትመጣ ከሁሉ በላሁ ባረኩትም፣ እሱ የተባረከ ሆኖ ይኖራል አለው። ኤሳውም የአባቱን ቃል በሰማ ጊዜ እጅግም መራራ ጩኸትን ጮኸ። አባቱንም አባቴ ሆይ እኔንም ደግሞ ባርከኝ አለው። እሱም ወንድምህ በተንኮል ገብቶ በረከትህን ወሰደብህ አለ። ይስሐቅ በ180 ዓመቱ አረፈ። ልጆቹ ያዕቆብና ኤሳው በአንድነት መጠው በአባታቸው በአብርሃም መቃብር ውስጥ ቀበሩት። የይስሐቅ ሕይወት ምን ያስተምረናል? በሞሪያም ተራራ ላይ ያሳየው ፍጹም ታዛዥነት፣ በጉድጓዶቹ ጠብ ላይ ያሳየው የሰላም ምርጫ፣ ለሚስቱ ለርብቃ ያደረገው የ20 ዓመታት የጸሎት ጥበቃ። እሱ እንደ አባቱ አብርሃም አዳዲስ ሀገሮችን አልወረረም፣ ወይም እንደ ልጁ ያዕቆብ ሌሊቱን ሙሉ ከመላእክት ጋር አልታገለም። ነገር ግን የተሰጠውን የአምላክ ቃል ኪዳን በታማኝነት ጠብቆ ለቀጣዩ ትውልድ አሳልፏል። አንዳንድ ጊዜ የእኛም ጥሪ የተሰጠንን እምነት በጸጥታና በታማኝነት መጠበቅ ሊሆን ይችላል። የዛሬው ቪዲዮአችን ይህን ይመስል ነበር። ከይስሐቅ ሕይወት እናንተን ይበልጥ ያስደነቃችሁ የትኛው ታሪክ ነው? በኮሜንት መስጫው ላይ አካፍሉኝ። ቪዲዮውን ከወደዳችሁት ላይክ እና ሸር ማድረጋችሁን አትርሱ። በቀጣይ በሌላ ድንቅ የመጽሐፍ ቅዱስ ታሪክ እስከምንገናኝ ሰላም ቆዩ።